ልካን እኮ ቀስ ና ተሙ ላገኛችሁ መጣሁ እንጂ ጋርዶችን ይዤ ልሄድ ነበር ወደዛ። ተሙ ነው ይሄን ፎቶ አጣሩልኝ። ልጄንም ሚስቴንም ማጣት አልፈልግም በእናትህ። እኔ የሰዎቹን አቅም እናንተ ስለማታውቁ በቃ ተሙ አልሞተም። ሲጀመር ተሙ አልሞተም። በቃ ይሄ ነው አይደል ማወቅ የምፈልገው። በቃ ተሙ አልሞተም። ምን ተሙ ነው ዳይ ይኸውልህ፣ ቀጥታ እዛ ቦታ ላይ ትወስደኛለህ። ተሙ ሞቷል፣ ከዚህ በኋላ አታገኙትም የሚል ነገሮች ስታነሺ ነበር በተደጋጋሚና ይህ ሀሳብ ከየት የመጣ ነው? ባለቤትሽ ደጋግሞ ላንቺ የሚነግሩ ሀሳብ ነው ወይስ ያንቺ የፈጠራ ቃላቶች ናቸው? እኔ ምንም እንዳልኩ ነው። ምንም የፈጠርኩትም ያሰብኩትም ያደረኩትም ነገር የለም። በቃ ማደርገው ከነድርጊቴ ከነግግሬ ጀምሮ የሱ ትእዛዝ ነው። ምን አይነት ጥርጣሬ ነው? እኛ አንድ ላይ ነው የምንሰራው። ሚስት እኮ ደውላ የጠራች አይደል እንዴ? ማናት ሚስት? ፋጡማ ነች። ፋጡማ የምትባል ሴት እንዴ ልካን እኮ ቀስ ና ወዴትም አትሄድም። ና የልቴን ነው። ሄሎ ሰላም አለይኩም። አይድ ወአለይኩም ሰላም። እንዴት ነሽ? እንዴት ነህ? አለሁልሽ። አለሁ። ጠፋክ? አለሁ። ምን ነው ደህና አይደለሽም እንዴ? ኧረ ደህና ነኝ። ምንድን ነው ምን ሆነሽ ነው? አይ ደህና ነኝ። በጣም ስለፈልጌ ነው። ያ የነተሙ ጉዳይ አለ አይደለ? ምን አዲስ ነገር አለ? አይደር ምንድነው የምትለኝ? ማን ነው? ጋዜጠኛ ተመስገንን የት ነው? አይኔን እያየ መልስ። ምንም ማቆም ነው። አይኔን እያየ መልስልኝ። ምንድነው? ጋዜጠኛ ተመስገንን የት ነው የደበቃችሁት? አይደለም ይኸውልህ ወንድም ተረጋጋ መጀመሪያ። እንዴ ለምን ነገር መልስልኝ። የት ነው የደበቃችሁት? ተረጋግተን ማነጋገር አንችልም? ካንተ ጋር ምንም አይነት መረጋጋው ማባከነው ጊዜ የለም እኮ። እኔ ስለምትለው ጋር ምን ጋዜጠኛ ስለምትለው ሰው አላውቅም። ነው የተደበቀው? ተሰማለህ እኮ። እሺ እናገራለሁ። እሺ ካነሰ ይጨመርላል። እሺ ኧረ በእናትህ፣ ኧረ ወንድ ልጅ አይደለም እንዴ? ኧረ ስለ ወንድ ልጅ አምላክ በእናታችሁ። ኧረ በእናታችሁ፣ ኧረ እኔ የልጅ አባትም ሙሉ ሰው። ኧረ በእናትህ እንዴ! እሺ በቃ አሁን የሚጠይቀን ሁሉ ነው። እሺ ተሙ የሚባል ሰው አውቅቶለታል። በቃ የትም እንደማያገኙት ተስፋ እንዲቆርጡ ንገራቸው ነው የተባልኩት። ስለዚህ እኔ አሁን ተሙ የት ይኖር እኔ ተሙ ማን ነው ብትለኝ እኔ በአካል በስም እሱ ስለነገረኝ ብቻ ነው። ከዛ ውጭ በየትኛውም መንገድ እኔ ተሙን አላውቀውም። ሁሉንም እንደነገርኩ ነው። አላውቃቸውም። ይሄኔን ስልክ ይለኛል፣ ስልክ ይሰጠኛል፣ ገንዘብ ይሰጠኛል፣ አገኛቸዋለሁ እነዛን ሰዎች። ከዛ ውጭ ከፍዬ ሄዳለሁ፣ እንትን እላለሁ፣ አለቀ። ከዛ ውጭ ምንም። ያን ቀንም እንደዛ ስለነበረው ትእዛዝ ስለነበረኝ ነው። በቃ ተመስገን አምልጧል ሲመስለኝ። አንድ አሮጊት አለች፣ እሷ ነች ያስመለጠችው። ተሙን ያስመለጠችው አንድ አሮጊት አለች። እኔ አሁን ወደዛ ልሄድ ስል ነው እንደውም እናንተን ያገኘኋችሁ። ምክንያቱም የምጠረጥረው እሷ ነች። እኛ ሁላችንም የምንጠረጥራት እሷን ነው። ትክክለኛውን ነገር ንገረኝ። ያቺ ሴትዮ የት ነው ያለችው? ትክክለኛውን ነገር ትነግረኛለህ? አትነግረኝም? እነግርሃለሁ። ተመስገን የት ነው ያለው? እኔ ያለበትን አላቅም። ወላሂ ያለበትን አላቅም። እንዴ አላቅም። ወላሂ ያልኩህ አይደል እንዴ? አላቅም ያለበትን እኔ አላቅም። በቃ ተሙ አምልጦናል፣ ከእጃችን አምልጧል ተሙ። ስለዚህ ተሙ ከእናንተ እጅ እንደወጣ ነው የምታውቀው? ማውቀው ሳይሆን አምልጦናል። በቃ ተሙ እኛ ጋር አይደለም ያለው፣ ግን እንዳልሞት አውቃለሁኝ። መጀመሪያ የወሰዳችሁት እናንተ ነበራችሁ? ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? እንግዲህ ዛሬ ወሳኝ ነገር ይዤ መጥቻለሁ። ፋጡማ በጣም ተጎድታ ብዙ ደም ፈሷት አይታችኋል። ፋጡማን በቻልነው አቅም ተረባርበን ለማዳን ሞክረን የኛ ካሜራማን የሆነው ግለሰብ ደም ለግሷት አሁን በጥሩ ጤንነት ላይ ትገኛለች። ስለዚህ አንዳንድ ነገሮችን እተባበሯቸዋለሁ ብላን ወደ እሷ ጋር እየሄድን ያለ ነው። ወደ እሷ ጋር ሲባል ያው 24 ሰዓት ጥበቃ እየተደረገላት ነው በሕግ ከለላ ውስጥነት። ምክንያቱም ፋጡማ ወንጀለኛ ነች። ነገር ግን የኛን ትትና እንግዲህ የኛን በጎ ፍቃድ መተባበር አይታ የምትተባበረን ይመስለኛል። እንደምትተባበረንም ተስፋ አደርጋለሁ። እሷ ጋር ሄደን ምን እንደምትለን እንዲሁም ደግሞ እያንዳንዱ ነገር ትነግረናለች ብዬ አስባለሁ። ከፋጡማ ጀርባ ያለው ሰው ማን ነው? ይህን ሁሉ ነገር ልታውቅ እንዴት ቻለች? ከዛ በተጨማሪ የእውነት ፋጡማ የዚህ ሁሉ ነገር ጠንሳሽ ነች? ከተመስገንስ ምንድን ነው ያላት የሚለውን ቀጥታ ወደ ፋጡማ ጋር ገብቼ ለእናንተ ማሳያችሁ እኔ የምገነዘብ ይሆናል። በቻልነው አቅም ተሙን ይዘን ነው የምንመለስ ይሆናል ማለት ነው። ይህ ተረታ ሚዲያ ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለሕግ የሚቀርቡበት ሚዲያችን ነው። ተሙን በቅርቡ ይዘን ነው እንደምንመለስ ቃል እየገባሁላችሁ ቀጥታ ወደ ፋጡማ ጋር ሄዳለሁ ማለት ነው። አብራችሁን ቆዩ።
ውድ ቤተሰቦቻችን እንግዲህ ያው መግቢያ ላይም እንዳልኳችሁ ብዙ ነገሮች ብላችሁናል። በተለይ በፋጡማ ጉዳይ ላይ ተደጋጋሚ ሀሳቦች ስታነሱብን ነበረ። ያው መጀመሪያ የአንድን ሰው ወንጀለኝነት እስክናጣራ ድረስ ብዙ ርቀቶች፣ ብዙ ትዕግስቶች እናደርጋለን። ከዛ በኋላ ነው የዛን ሰው ወንጀለኝነት ካረጋገጥን በኋላ እርምጃዎችን የምንወስደው ማለት ነው። ፋጡማ ላይም ተመሳሳይ ነገር ነበር ያደረግነው። መጀመሪያ ላይ ወንጀለኝነቷን ለማጣራት ብዙ ሞክረን ነበረ። ወንጀለኛ እንደሆነች ስናረጋግጥ ግን እንግዲህ ነፍሰ ጡር ነች። ነፍሰ ጡር እስከሆነች ድረስ ደግሞ በቻልነው አቅም ወንጀሉን የፈጸመችው እሷ ነች እንጂ ምንም የማያውቀው ልጇ በዚህ መሃል መበደል የለበትም ብለን ስላሰብን ነው ፋጡማ ላይ የተወሰነ እንክብካቤ። ያው እንክብካቤ አይባልም ተመልካቾቻችን፣ ለእናንተ ሲታይ ከዚህ በፊት ለነበሩት ወንጀለኞች የምናደርጋቸውን አንዳንድ አላስፈላጊ ቢባልም ከህግ አካላቶች ጋር ተባብረን ስለሆነ ያንን እርምጃ የምንወስደው እንደዚህ አይነት እርምጃዎች እሷ ላይ መውሰድ አንችልም። ምክንያቱም ነፍሰ ጡር ነች። ከነፍሰ ጡርነት ባሻገር ደግሞ የደረሰች ነች በጣም እና ልጇ ተጎጂ እንዳይሆን ብለን በማሰብ ነው በቃል ብቻ ምርመራችንን እያደረግን የነበረው ማለት ነው። እና ለዛም ደግሞ በጣም ይቅርታ እንጠይቃለን። የተሙ ጉዳይ ከየትኛውም አይነት ነገር በላይ አሳሳቢ እንደሆነ እናውቃለን። እንግዲህ ተመልካቾቻችን ተደጋጋሚ ጊዜ ከኔ ጋር የሚገናኙት እያንዳንዱ ወንጀለኞች ተሙ እንዳበቃለት፣ ተሙ እንደሞተ፣ ከዚህ በኋላ ተሙ የሚባል ግለሰብ እዚህ ሚዲያ ላይ ተመልሶ እንደማይመጣ ሲነግሩን፣ ሲዝቱብን፣ ሲዘባበቱብን ነበረ። እኔ ይህንን ነገር አላምንም። ተሙ ካለበት አዘግት ውስጥ ይዘነው እንደምንመጣ፣ ተመልሶ ትርታ ሚዲያን በደንብ እንደሚያገለግል፣ እንባቸውን እንደሚያብስ፣ ወንጀለኞችን፣ ጥፋተኞችን አንገታቸውን ይዞ ለህግ እንደሚያቀርብ በጣም እርግጠኛ ነኝ። መንገዱን ይዘነዋል፣ መስመሩን ይዘናል። ስለዚህ ተሙ ያለበትን ማግኘታችን አይቀርም። እንዳያችሁት እኔና ባልደረባዬ ዮኒ በቻልነው አቅም የጋራ ለማድረግ እየሞከረ ነው ስራችንን። ዮኒም በራሱ መንገድ የተለያዩ ነገሮችን እየሞከረ ነው። ስለዚህ ተሙን በአጭር ጊዜ ውስጥ ይዘነው የምንመለስ ይመስለኛል። አሁንም ተመልካቾቻችን እንግዲህ ምናልባት እናንተ ከዚህ በፊት እንደምናደርገው አይነት እርምጃዎች እንድንወስድ ትፈልጉ ይሆናል። ነገር ግን ፋጡማ ነፍሰ ጡር ነች። ነፍሰ ጡር ስለሆነች ደግሞ እሷ ላይ በእንደዚህ አይነት መንገድ ልንሄድ አንችልም ማለት ነው። ባለፈውም እንዳያችሁት ደሟ ፈሶ በጣም ተጎድታ ነበረ። በዚህ አጋጣሚ ተመልካቾቻችን ደሟ ከፈሰሰ ከተጎዳች በኋላ በአጋጣሚ የእሷ የቅርብ ቤተሰብም የቅርብ ዘመድም ስላልነበረ እዛ ቦታ ላይ ከኛ ክሩ መሀል አንድ ግለሰብ ነው ከእሷ ጋር ተመሳሳይ የደም አይነት ኖሮት ደም ሲሰጥ የነበረውና በዛ ደም ነው እንግዲህ አሁን ነቅታ እዚህ ደረጃ ላይ ያለችው። ስለዚህ ቀጥታ ከእሷ ጋር የተወሰነ ቆይታ ይኖረኛል። እንግዲህ ይሄ ሁሉ ነገር አድርገን ተዋሸኛለች፣ ነገሮችን ተደብቃለች ብዬ አላስብም። ፋጡማ እንዴት ነሽ? ሰላም፣ እንዴት ነህ? ደህና ነኝ። እንግዲህ ባለፈው እኔና አንቺ በነበረ ንግግር ላይ ልታምኝልኝ፣ ነገሮችን ልትተባበሪኝ ፈቃደኛ አልነበርሽም እና አሁንም እዛው ሀሳብሽ ላይ እንደጸናሽ ነሽ። ለአንቺ ባታስቢ ለልጅሽ ህይወት አታስቢ? አይ ያው አንዳንዴ ነገሮች እንትን ሲሉ ክርር የምትለው ነገር አለ አይደል? ማለት ልክ ነው ብዬ ነበር ያኔ እያሰብኩ የነበርኩት። አሁን ግን ልክ እንዳልሆነ ስለገባኝ እኔ ከዚህ ጣጣ ውስጥ አውጥተኸኝ ሁሉንም ነገር በሰላም መኖር ነው የምፈልገው። ማለት ልክ አልነበርኩም ምንም የሰራሁት ስራ። ግን ከምንም በላይ እናንተን በጣም ነው የማመሰግነው። ምክንያቱም ካሜራማኑ ባይረዳኝና የእሱ ድን ባይለገስ ከኔ ለእኔ ባይሰጠኝ መትረፍ አልችልም ነበረ። ዛሬን ማየት አልችልም። ምክንያቱም ለእኔም ለልጅም በጣም አደጋ ውስጥ ነበር የምወድቀው። ግን ከምንም በላይ እናንተን ላመሰግን እፈልጋለሁ በጣም። ምክንያቱም አትርፋችሁኛል። ይህን ሁሉ ስህተት ሰርቼ ይህን ሁሉ በደል አጥፍቼ በድያችሁ፣ ግን እናንተ እኔን ለማትረፍ ብዙ ዋጋ ከፍላችኋልና ከምንም በላይ አላህ ያክብርልኝ እላለሁ። ሌላው ያው እኔ ከዚህ ጉድ አውጣኝ እንጂ ሁሉንም ነገር እናገራለሁ። ምክንያቱም እዚህ ጣጣ ውስጥ እንኳን ያስገባኝ ሰው ከጎን ያልነበረም፣ ማንም ከጎን ያልነበረም ከእናንተ ውጭ። እንኳን ሌላው ስንት ብር እየከፈልኳቸው እየቀጠርኳቸው ሰዎች እንኳን ሌላ አደጋ ውስጥ ነው ከተውኝ የሄዱት። አይተካል እንዴት እንትን ብሎኝ እንደሄደ እና ያው ሁሉንም ነገር እናገራለሁ። ያው እንግዲህ ፋጡማ እኛ አንቺን የመጉዳት ምንም አይነት አላማ የለንም። ባለፈው የመጣው ሰዓት ነግሬሻለሁ። ብዙ እኛ ጋር የሚመጡ ሰዎችን ትሪት የምናደርግበት መንገድ የተለየ ነው። ከህግ አካላቶች ጋር ነው የምንሰራው። ለምንወስዳቸው እያንዳንዱ እርምጃ የህግ ከለላ አለን። አንቺ ላይ ግን ይህንን ነገር ማድረግ ያልፈለግ ነው። ነፍሰ ጡር ነሽ፣ የደረሽ ነፍሰ ጡር ነሽ እና በአጋጣሚ እንግዲህ ከአንቺ ጋር የተባበረ የነበረ የስራ ባልደረባሽ የነበረ ሰው ነው ጎርቶች ለከፋ ደረጃ ደርሰሽ የነበረው። ነገር ግን አንቺን ለከፋ ጉዳት መዳረግ ሳይሆን አንቺን አድነን በአንቺ ውስጥ ያሉ ወንጀለኞችን ከዛ በተጨማሪ ደግሞ ከዚህ ምን እንደምትጠቀሚ አውቀን
የሚገባሽን ቅጣት አግኝተሽ ልጅሽንም በአግባቡ ወልደሽ ወደ ተሻለ ህይወት ነገ እንግዲህ የምትቀጭውም ህይወት ይርዘምም አይርዘምም ህይወት ይኖርሻል። ልጅሽ ህይወት ይኖረዋል። እናቴ ብሎ መጠየቅ ይኖራል እና ከዛ ጉዳት ይልቅ ከኛ ጋር ተባብረሽ እንግዲህ ለህሊናሽም ስትይ የቻልሽውን ነገር ብትነግሪኝ በጣም ደስተኛ ነው መሆነው። ስለዚህ ስለተሙ ምንድን ነው የምታውቂው? ከማን ጋር ነው የምትተባበሪው የሚለውን መጀመሪያ ንገሪኝ። እኔ አሁን ተሙን አላውቀውም እውነት ለመናገር ምክንያቱም አጠቃላይ ማለት ይሄ ስጠራለ የነበሩ ሰዎች ምናምን ሁሉንም አንዱንም አላውቃቸውም። ምክንያቱም እኔም ተዛዝ ነበረ ሰው አዞኝ ነው ሰው ስልክ ባለቤቴ ነው ይሄን ሁሉ እንዳደርግ ሲያደርግ የነበረውና ነገሮችን ግልጽ ለማድረግ ያህል ከአንቺ ጋር እየተባበረ ይሰራ የነበረው ባለቤትሽ ነው? አዎ ከሱ ጋር ነው እሱ ነው የሚያውቃቸው እንጂ ተሙንም ማንንም ማውቀው ነገር የለም። እዚህ ቦታ ሂጂ የሆነን ሰው አግኝ ሲለኝ ያገኛሉ። ከዛ ውጪ የትም አላውቃቸውም። በስልክ ነው የማውቃቸው ማለት ብር ከፍዬ ወይ የሆነ ነገር እንዲያደርጉ ስልክ ይሰጠኛል፣ እነሱን አገኛለሁ፣ አደርጋለሁ። ከዛ ውጪ አላውቃቸውም። እሱ ነው ምክንያቱም ያው አንዳንዴ ገንዘብ ብዙ ነገር ያደርጋል። የምንኖረው ህይወት ያን ያክልም ስላልነበረ እዛ ላይ ምርጉዝም ስለነበርኩኝ የተሻለ ህይወት እንድንኖር ምናምን አለኝ። በቃ አሪፍ ስራ መጥቷል፣ ይሄን ያክል ብር በጣም ብዙ ብር ተሰጥቶት ነበረ። ይሄ ብር አለን በቃ ከዚህ በኋላ ልጅሽን ወልደሽ አሪፍ ቤት አሪፍ ኑሮ እንኖራለን ምናምን ሲለኝ በቃ ለእኔ የሚታየኝ የነበረው ያ ነው። ልጄን አሪፍ ቤት ማሳደግ፣ በአሪፍ እድገት ማሳደግ ምናምን በቃ የተሻለውን ነገር ነው እያሰብኩ ነበር እንጂ ይህን ያክል ጥፋት መሆኑን እያሰብኩት አልነበረም። እና እሱ ነው ይህን ሁሉ ሲያደርግ እንዳደርግ ሲያዘኝ የነበረው። ለዛ ነው ያደረግኩት እንጂ ከዛ ውጭ ሌሎችን ማንንም አላውቅም። የልጅሽን የነገ ህይወት ስታስቢ አንቺም ከወንጀል የጸዳሽ ትክክለኛ ማንነት ያሽ ሰው መሆን ነበረብሽ አይደለ? ምክንያቱም በወንጀል የተጨመላለቀ ህይወት ኖሮሽ ለልጅሽ የጸዳ ህይወት መመኘት በጣም ከባድ ነው ብዬ አስባለሁ። እንግዲህ ከጥሩ እምነት የምትከታይ ሴት ነሽ። ከዛ በተጨማሪ ደግሞ እምነታችሁ በየትኛውም አይነት መንገድ እንደዚህ አይነት ነገር ሊፈቅድ አይችልም እና ለልጅሽ የምታስቢን ህይወት መጀመሪያ አንቺ መኖር መቻል ነበረብሽ። ልጅሽ አንቺን እያየ ነው፣ ባለቤትሽን እያየ ነው ሊማር የሚችለው። አሁን ዋና ጉዳይ ይህ አይደለም። ተሙ ሞቷል፣ ከዚህ በኋላ አታገኙትም የሚል ነገሮች ስታነሺ ነበር በተደጋጋሚ እና ይህ ሀሳብ ከየት የመጣ ነው? ባለቤትሽ ደጋግሞ ለአንቺ የሚነግሩ ሀሳብ ነው ወይስ የአንቺ የፈጠራ ቃላቶች ናቸው? እኔ ምንም እንዳልኩ ነው። ምንም የፈጠርኩትም ያሰብኩትም ያደረግኩትም ነገር የለም። በቃ የማደርገው ከነድርጊቴ ከነግግሬ ጀምሮ የእሱ ትእዛዝ ነው ይህን አድርጊ። ምክንያቱም እኔ እንዳልኩ ነው ተሙን አላውቀውም፣ ግን ተሙ እንደሞተና እንዳበቃለት ማንም ሊያገኘው እንደማይችል ነው እንድናገር የፈቀደው እሱ። ለዛ ነው እኔ እንጃ። አዎ ልክ እኮ ነው፣ ከባድ ነው። ግን ገንዘብን ስታስብ አንዳንዴ ሌሎች ነገሮች ትረሳለህ። ምክንያቱም የተሻለውን ነገር እያሰብክ ምናምን። ግን አሁን ጸጥቶኛል ያን በማድረጌ እና ከምንም በላይ ይቅርታ ጠይቃለሁ። እናንተንም ቤተሰቦቻችሁንም ይቅርታ ጠይቃለሁ። አሁን የነገርሽኝ እንግዲህ ይቅርታውንም ከዛ በተጨማሪ ደግሞ አንቺ ትእዛዝ ተቀባይ እንጂ ትእዛዝ ሰጪ እንዳልሆንሽ ከአንቺ በላይ ያለ ባለቤትሽ እንዳለ ነው እየነገርሽኝ ያለሽው እና ባለቤትሽ ከእንደዚህ አይነት ነገር ጋር ያለ ንክኪነት ምንድን ነው? እንደዚህ አይነት ትእዛዞች ሲሰጡሽ መቼም ለልጅሽ የነገ ህይወት መጨነቅ ብቻ አይደለም፣ ሰዎችን እንደምትጎጂ ሰዎችን ልታጠፊ እንደምትሽ ታውቂያለሽ እና በዚህ ሀሳብ እንዴት ከባለቤትሽ ጋር ልትስማሚ ቻልሽ? እኔ በቃ የተስማማሁት አንደኛ እርጉዝ ስለሆንኩ ነው። ሁለተኛ ደግሞ እንዳልኩ ነው መልክ ያለንበት ሁኔታ የኑሮ ሁኔታ እሱም ያን ያክል ብር እኔ ቤት ነው የምውለው ምንም ነገር የለንም እና የሆነ ብር በቃ በጣም ብዙ ብር ሲጠራልኝ በቃ ያሰብኩት ኑሮ ሌላ ኑሮ ነው። ምክንያቱም ከዚህ ቤት ወጥተን ምናምን የሆነ ደስ የሚሉ ነገሮችን እያሰብኩ ስለነበረ ምንም ነገር እንትን አላልኩም። እሺ ነው ያልኩት እና ዋናው ምክንያቴ ይሄ ነው። በቃ እኔ የተሻለ ህይወት ለመኖር እና ገንዘቡን ለማግኘት ለብሩ በቃ ብሩ ነው ያሳሳተኝ እንጂ ሌላ ነገር ምንም ነገር አይደለም። እኔ እንደዚህ አይነት ስራ እንደሚሰራ ከዚህ በፊትም እኔ አላውቅም። ይሄን ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ያወራኝም ያዘዘኝም። ለዛ ነው ግን ከዋሸውና ምንም እንትን ካላልኩ እሱ ምን እንደሚጎዳኝ ነው የነገረኝ። እኔ ደግሞ እሱ ማለት የእናንተን ጉዳት እንደውም አላሰብኩም። እሱ ነው ይጎዳኛል ብዬ እያሰብኩ ስለነበረ በጣም በዛ ልክ እየዋሸውና እያጭበረበርኩ የነበርኩት። አሁንም ፋጡማ ባለፈው ካሳየሽኝ ነገር አንጻር የምትናገሪው እያንዳንዱ ነገር እውነት ነው ብዬ ለመቀበል ይከብደኛል። ምክንያቱም በዚህ የወንጀል ምርመራ ስራ ላይ ረጅም ጊዜ ያሳልፍ ያለው ብዙ ሰዎች በተለይ ከተማ ኋላ ሆኜ ስሰራ ብዙ ሰዎች በማይታመን መልኩ ነገሮችን አጭበርብረው አድበስብሰው አንገታቸውን ደፍተው የሚሰሯቸው ስራዎች ግን በጣም ክፉ
የሆኑ ሰዎች ገጥሞኝ ያውቃልና አሁን የምትናገሪበትን መንገድ እውነት ከልብሽ ተጸጽተሽ ይሁን የሸትሽን ይሁን እርግጠኛ አይደለሁም። ምክንያቱም ባለፈውም ብዙ ነገር እንደሚያውቅ ትእዛዝ ተቀባይ ብቻ አትመሲም ነበር አነጋገርሽ። እውነት ለመናገር እንግዲህ ተመልካቾችን በደንብ የሚረዱኝ ይመስለኛልና ስለተሙ ደጋግመሽ ስታነሺ ነበረ። ስለተሙ ደጋግመሽ ያነሳሽበትን ነገር ደግሞ ዝም ብዬ ቸል ብዬ ማልፈው አይደለም። ከዚህ ኬዝ ጋር ተያያዥነት አላቸው ብዬ ማስባቸው እያንዳንዱ ሰዎች ተሙ እንዳበቃለት ተሙ የሚባል ሰው ከዚህ በኋላ እንደማይኖር ደጋግመው ሲነግሩኝ ነበረ። ያንን ደግሞ በተሻለ መልኩ እያስረገጥሽ ትነግሪኝ የነበረው አንቺ ነሽ። ስለዚህ ይህንን ነገር እንዴት ደጋግመሽ ልትነግሪኝ ቻልሽ? አሁንም ግልጽ አድርገሽ ንገሪኝ። ተመስገን የት ነው ያለው? እኔ ያው ማለት ልክ ነው። ያኔ በጣም ብዙ እንትን ብያለሁ፣ ብዙ አውርቻለሁ፣ ብዙ ነገር አድርጌያለሁ ምናምን፣ ግን እውነት ላይመስል ይችል ይሆናል። አሁን ግን እኔ ቅጣትም ከሆነ ለመቀጣት ዝግጁ ነኝ ያልኩ ነው። ምክንያቱም እውነትን አሁን ላይ እውነቴን እያወራው እንደሆነ በምን እንደምገልጽልህ አላውቅም። የምገልጽበት ቃል የለኝም። በቃ እኔ አሁን ላይ እያዋልኩ ያለሁት እየተናገርኩ ያለሁት ነገር በሙሉ እውነት ነው። ተሙ ላልከው እኔ ከሱ ጋር ከባለቤቴ ጋር ስናወራ ምናልባት እንኳን የሆነ ሰው ቢያገኝሽ ነው የተባልኩት። ስለተሙ ምንም ነገር በቃ የት እንዳለ በምን አይነት ሁኔታ ውስጥ እንዳለም ሲጀመር አላቅም ብያለሁ። ምክንያቱም እሱ የሚያዘኝን ነው የምሰራው፣ ሌላ ነገር ምንም ነገር አላቅም። ግን ምናልባት እንኳን በሆነ መንገድ ሰው አግኝቶሽ ስለተሙ ካወራሽ ተሙ የሚባል ሰው አብቅቶለታል። በቃ የትም እንደማያገኙት ተስፋ እንዲቆርጡ ንገሪያቸው ነው የተባልኩት። ስለዚህ እኔ አሁን ተሙ የት ይኖር እኔ ተሙ ማን ነው ብትለኝ እኔ በአካል በስም እሱ ስለነገረኝ ብቻ ነው። ከዛ ውጭ በየትኛውም መንገድ እኔ ተሙን አላውቀውም። ሁሉንም እንደነገርኩ ነው፣ አላውቃቸውም። ይሄኔን ስልክ ይለኛል፣ ስልክ ይሰጠኛል፣ ገንዘብ ይሰጠኛል፣ አገኛቸዋለሁ እነዛን ሰዎች። ከዛ ውጭ ከፍዬ ሄዳለሁ፣ እንትን እላለሁ፣ አለቀ። ከዛ ውጭ ምንም። ያን ቀንም እንደዛ ስለ የነበረው ትእዛዝ ስለነበረኝ ነው። ከዛ በፊት ምናልባት የሆነ ሰው እንኳን አግኝቶ ስለ ተሙ ከጠየቀሽ፣ ስለ እንደዚህ አይነት ነገር ከጠየቀሽ ተሙን አላውቀውም። በእርግጥ አላውቀውም፣ ግን የት እንዳለ በምን አይነት ሁኔታ ውስጥ እንዳለ አላውቅም። ግን አብቅቶለታል። ተሙ ልታገኙት አትችልም ባያቸው ነው የተባልኩት። እሺ፣ አንቺ ላይ ጉዳት ያደረሰብሽ ግለሰብ ከአንቺ ጋር ቀጥታ ግንኙነት አድርጎ አንቺን እንድናገኝ ረድቶን ነበረ። ከዛ በኋላ ምስኪን እናቱን ጉሊት ምቸረችር እናቱን እንደምትገይበት ደጋግመሽ ስዝቺ ነበረ። ይህንን መረጃ እንዴት ልሰበስብ ይቻልሽ? በዚህ ልክስ አቅም እንዴት ሊኖርሽ ቻለ? እኔ እንዳልኩ ማለት እንዴት ላስረዳ፣ እንዴት መሰለግ አሁን እያልኳቸው የነበሩት ያን ቀን ከዛ በፊት ያስረዳኝ ነበረ። እናቱን አሳይቶኛል ጉሊት እንደምሰራና ምንም ነገር ላደርግ ቢሞክር በዚህ ማንገራገር ትችላለሽ ብሎኝ ስለነበረ የት እንደምሰራ አሳይቶኛል። አውቃለሁ እንደምሰራና ከሱ በፊት እንደውም እናቱን ያሳየኝ ጉሊትን እዚህ ጋር ነው የምሰራው፣ ምንም ነገር እንኳን ሊያደርግ ቢሞክር በእናቱ ታስፈራሪዋለሽ ብሎ ነግሮኝ ስለነበረ ነው እንጂ እኔ እንዲሁም ከዛ በኋላ ነው ከእናትየው በኋላ ነው ልጁን ያገኙት። ከዛ በፊት ያው ስለሚተዋወቁ ይመስለኛል ያደረገው፣ ምክንያቱም የሆነ ነገር ያደርጋል ብሎ ስላሰበ እንጂ እኔ አላውቀውም። እናትየውንም አላውቃትም። ቦታውን ብቻ ነው ያየሁት በደንብ ራሱ ከአንድ ቀን በላይ አላውቃትም። ግን ምናልባት እንደዚህ አይነት ነገሮች ከተፈጠሩ በጣም ብዙ ማስጠንቀቂያዎችን ነው መጀመሪያ ቀድሞ የነገረኝና ይሄ እንደሚፈጠር ገምቶ ይሆን አላውቅም። እኔ እንጃ አላውቅም። ብቻ እኔ እንዴት እንደማስረዳ አላውቅም። ከአንቺ ጋር የተገናኘሁበት አጋጣሚ የተፈጠረው የገዛ ወንድሜ በገንዘብ ሊሸጠኝ በሞከረበት አጋጣሚ ነበረ እና ወንድሜን ደግሞ ተከታትላችሁ ያገኛችሁት እናንተ ናችሁ። ከዛ ውጭ ደግሞ በገንዘብ እኔን አሳልፈው እንዲሰጥ ወይም ደግሞ እኔ ጋር አለ ወሳኝ የሚባለውን ፋይል አሳልፈው እንዲሰጣችሁ ያደረጋችሁት እናንተ ነበራችሁና ይህንን መንገድ እንዴት ልትፈጥሩ ቻላችሁ? እንዴት በዚህ ልክ እጃችሁ ረጅም ሊሆን ቻለ? እሱ ነው የጨረሰው። እሱ ነው ባለቤቴ ነው። እኔ ያደረኳቸው የነበሩትን ያን ቀን የነበሩትን እና ከሱ ጋር ነው ግንኙነት ያደረኩት። ከዛ ውጭ ምንም ነገር አላደረኩም። ምክንያቱም እሱ ነው የሚጨርሳቸው። ያለቀም በሱ ምክንያት ነው እንጂ ከኔ ጋር ምንም የተገናኘ ነገር የለውም። ብጠይቀው እሱ ራሱ አያውቀኝም በጭራሽ። እሺ፣ ከባለቤትሽ ጋር እንደዚህ አይነት ነገሮችን ስታስቡ ያው ረጅም ጊዜ ሆናችኋል ብዬ አስባለሁ። ምክንያቱም በአጭር ጊዜ ውስጥ ያልተጠና በሆነ መንገድ ተሙን የሚያክል ጋዜጠኛ ከዛ በተጨማሪ ደግሞ በዚህ ልክ ስር ሰዳችሁ ልትሄዱ አትችሉም እና ባለቤትሽን ማን ለእንደዚህ አይነት ስራ የመለመለው ይመስልሻል? ምክንያቱም እንዳልሽኝ ምንም አይነት የገንዘብ አቅም አልነበራችሁም።
ያን ገንዘብ ከጠቀሰልሽ በኋላ ነው ወደዚህ አይነት ስራ ውስጥ የገባችሁት። ስለዚህ ከባለቤትሽ በላይ ወይ ብዙ ሰዎች ወይ አንድ ከባለቤትሽ ጋር ግንኙነት ያለው ትልቅ ሰው አለ ማለት ነው። ያን ትልቅ ሰው ወይ ደግሞ ባለቤትሽን እንደዚህ ሲያዘው የነበረውን ሰው ታውቂዋለሽ ወይ? እኔ አላውቀውም ማለት እኔ ምክንያቱም ከግንኙነት የነበረው ከባለቤቴ ጋር ነው የሚያዘኝ እሱ ነው። ነገሮችን ከሱ ጋር ነው የምናወራው። ከዛ ውጪ ሌሎችንም አላውቃቸውም። እሱን ማን እንደሚያዘው ማውቀው ነገር የለም። ምክንያቱም እሱ የሚውለው ውጪ ነው፣ እኔ የሚውለው ቤት ውስጥ ነው። እንዳልኩ ነው ብር አሳሳተኝ፣ ለብር ብዬ ገባው። ከዛ ደግሞ እንደዛ ሰዋሽ ሳጭበረብር የነበረው ደግሞ ምናልባት በቃ ስለዋሸው እናንተን ስላልኩኝ ነገሮች በዛ የሚያልቁ ስለመሰለኝ ነው ያኔ። ከዛ በኋላ ነው ነገሮችን ሳስባቸው ምናምን ከባድ እንደሆነ እና የምወልደው ልጅ ከዚህ በኋላ ከኔ ምንድን ነው የሚወስደው ብዬ ስላሰብኩ ነው ነገሮችን አሁን እውነቱን አፍርጥርጥ አድርጌ ለማውራት የፈለግኩት እንጂ እኔ ማን እንደሚያዘው እኔ የት እንደሚውል ምን እንደሚያደርግ ማውቀው ነገር የለም። ፋጡማ አሁንም ነገሮች ግልጽ እየሆኑልሽ ያሉ አይመስለኝም። እንዳልኩሽ ነፍሰ ጡር ነሽ። አንቺን ከዚህ በተለየ መንገድ ትሪት ልናደርግሽ አንችልም። ለዛም ነው ረጋ ብለን እያወራን ያለ ነው እና እያንዳንዱን ነገር አላቅም በሚል ምክንያት ብቻ እየሰጠሽ ልታልፊ አትችይም። ምክንያቱም ባለቤትሽ ነው፣ የጋራ ነገር አላችሁ፣ ልጅ የሚባል ነገር ፈጥራችሁ እየመጣ ነው። ያ ማለት ደግሞ ነገ የጋራ የሚባል ነገር ይኖራቸዋል። ይህንን ነገር አብራችሁ ስታስቡ ደግሞ እያንዳንዱን ነገር ሳትጠይቂው ትቀሪያለሽ ብዬ አላስብም። ብዙ ሚስጥር ከባለቤትሽ ጋር ይኖርሻል ብዬ አስባለሁ። ዝም ብለሽ ከመሬት ተነሰሽ ይህን ገንዘብ አመጣለሁ ስላለ ብቻ እንደዚህ አይነት ትልቅ ወንጀል ውስጥ ልትገቢ አትችይም። አይደለም ትልቅ ጋዜጠኛን ለብዙ ሰዎች ይኖር የነበረ የብዙ ሰዎችን እንባ ያበሰን ጋዜጠኛ ይቅርና ተራ ግለሰብ ለማጥፋት እንኳን ምን ያህል ሞራል እንደሚጠይቅ ምን ያህል ኃላፊነት የጎደለው ስነ ምግባር እንደሚጠይቅ የምናውቀው ነው። ስለዚህ ከባለቤትሽ ጋር የምታደርጋቸው እያንዳንዱን ውይይቶች እያንዳንዱን ንግግሮች አይኖሩም ብዬ ስለማላሰብ ነው እርግጠኛ ሆኜ የምነግርሽ። እተባበራለሁ ብለሽኛል። የእኛ ሰዎች አንቺን ለማተባበር 2 ጊዜ አላሰቡም። ደም እየፈሰሰች ሳይ እንግዲህ እንዳየሽ ነው በዛ በሰመመን ውስጥ ሆነሽ ካሜራማኑ ከመቼው የኔ ደም ከሆነ ምናምን ሲል እንደነበረው። ስለዚህ በቻልሽው አቅም አንቺም ተባበሪን እያልኩሽ ነው። ከዚህ በከፋ መንገድ መሄድ መቻል የለብንም። ለራስሽ ባታስቢ ለልጅሽ ታስቢ። ነገ ልጅሽ በማይሆን አይነት መንገድ እንዲወለድ ከማሰብ ለእኛ የምትተባበሪን ነገር ንገሪን። በቻልነው አቅም እኛ ደግሞ ልጅሽን ትክክለኛ በሆነ መንገድ እንድትወልጂ ከዛ በተጨማሪ ልጅሽ የምታሳድጊበት የተወሰነ መንገድ ተመቻችቶ ከዛ የህግ ቅጣትሽን እንድትከታተይ እናደርጋለን። ይሄን እተባበረሻለሁ፣ ቃል እገባልሻለሁ። ይሄን ማድረግልሽ ግን አንቺ መጀመሪያ ከባለቤትሽ ጋር ያወራሻቸው እያንዳንዱ ሚስጥሮች ምን ይመስላሉ? እኔ ማለት የምትፈልገውን ነገር በሙሉ ለማድረግ በጣም ዝግጁ ነኝ። ምክንያቱም አጥፍቻለሁ፣ ጥፋተኛ ነኝ። ልክ እንዳሳየኝ የህብረተሰቡንም ኮሜንት እውነት ለመናገር እኔ እንደዚህ አይነት ሴት አይደለሁም። በዚህ ልክ ባለጌም አልነበርኩም። ግን ከነበረብኝ ችግር ገንዘብ ሲያስፈልገኝ ስለነበረ ያንን ነገር እንትን ለማለት ነው እንደዚህ አይነት አዘቅት ውስጥ የገባሁት እና ባለቤቴም ስለነበር እንደዚህ የሚያደርገኝ ከሱ አልፎ እኔ ጋር ምንም ነገር ሁለታችንም ምንም ነገር እንደማይገጥመንና ምንም ነገር እንደማይደርስብን ነግሮኝና ቃል ገብቶልኝ ስለነበረ ነው እንደዛ ሳደርግ የነበርኩት። በጣም በኩራት ነበር እንደዛ ሳወራክ የነበርኩት ምክንያቱም ምንም አልሆንም ብዬ ስለማስብ ማለት ነውና ከዛ በኋላ ግን አይደለም እኔ ጋር ምንም ነገር እንትን ለማለት እሱ ራሱ አልነበረም። በህመሜ ሰዓት እንኳን ሊገኝ አልቻለም። አሳልፎ ነው የሰጠኝ ባለቤት ያልኩት ያመንኩት ለሱ ብዬ እንደዚህ አይነት ጣጣ ውስጥ ገብቼ እሱ ግን በየትኛውም መንገድ ሊደርስልኝ አልቻለም እና ምንም ነገር ጠይቀኝ እኔ ምንም የማውቀውን ነገር በሙሉ ለመናገር በጣም ዝግጁ ነኝ። እኔ አይደለም የማውቀውን ነገር ከፈለክ እሱንም ማሳለፌ ለመስጠት ዝግጁ ነኝ። ምክንያቱም ሁሉም ሰው ጥፋተኛ እስከሆነ ድረስ ቅጣቱን ማግኘት አለበት። እኔም አውቃለሁ ከዚህ በኋላ እናንተ ስራችሁን ከጨረሳችሁት በኋላ ቅጣቴ እንደማገኝ እንደምታሰር አውቀዋለሁ። ግን ያው እስካጠፋው ድረስ መቀጣት አለብኝ ብዬ አስባለሁ እና የማውቀውን ነገር በሙሉ ልነግር ዝግጁ ነኝ። በጣም ጥሩ። እኔም ያንን ነው የምፈልገው። ምክንያቱም የትኛውም ሰው ባለማወቅም ይሁን ካለበት ችግር ተነስቶ ወንጀል ውስጥ ሊሳተፍ አይችልም። ባለማወቅ ወንጀል ውስጥ የሚሳተፉ ሰዎች ወንጀለኝነታቸው ከተረጋገጠ በህግ ተጠያቂ ነው የሚሆኑት። ከዛ በተጨማሪ ደግሞ የትኛውም ሰው በችግር ምክንያት ወንጀል ውስጥ ሊሳተፍ አይችልም። እናንተ የገባችሁበት ወንጀል ደግሞ ምናልባት ከላይ ሲነሳ ወይ ደግሞ የገንዘቡ መጠን ስትሰሙ ቀላል መስሏችሁ ሊሆን ይችላል። ነገር ግን በጣም ከባድ ወንጀል ውስጥ ነው ያላችሁ። ቅድም እንደነገርኩሽ እንግዲህ የብዙ ሰዎችን እንባ የሚያብስ ሰው ነበረ ተሙ ማለት አንድ ተራ ግለሰብ ብቻ አይደለም።
ህዝብን ነበረ ለአደጋ የጣላችሁት። ይህ ማለት በራሱ በጣም በከባዱ የሚያስጠይቃችሁ ነው እና እንግዲህ እኛም አንቺን በቻልነው አቅም እንደዚህ አይደለም ተመልካቾቻችን እንግዲህ የምታውቁት ነው። ሴትም ይሁን ወንድ የትኛውም ሰው ወንጀለኛ እስከሆነ ድረስ ማጣራት ባለብን መንገድ እንደምናጣራ ታውቃላችሁ። የህግ አካላቶች ከኛ ጋር ይተባበራሉ። በንግግር ማያወጡ ከሆነ ደግሞ የተለየ እርምጃዎችን እየወሰድን ሴትም ይሁን ወንድ አንመርጥም። ብዙ ጊዜ ያው ለሴት እናደላለን። ነገር ግን እነሱ የማያወጡበት አጋጣሚ ካለ እነሱንም የተለያየ እርምጃዎች ከመውሰድ ወደኋላ አንልምና ፋጡማ ላይ ይሄንን እንዳናደርግ ግን ያገደን ምንድን ነው? ፋጡማ አንድ ነፍስ አይደለችም፣ አሁን 2 ነፍስ ነች። ያ ማለት ደግሞ ፋጡማን በጎዳን ቁጥር ወይ ደግሞ እንድናወራ ባስገደድናት እርምጃ በወሰድን ቁጥር ልጇንም ነው እየጎዳን የምንመጣው። በየትኛውም አይነት መንገድ ደግሞ ልጇ እዚህ ነገር ላይ ጥፋተኛ ሊሆን አይችልም። እሷ ባመጣችው ጦስ፣ እሷ ባመጣችው ጣጣ ልጇ ለከፋ ነገር መዳረግ ስለሌለበት የእሷም ጤና ታውኮ የልጇ ጤና መታወክ የለበትም። ምናልባት እንደው ፈጣሪ አልፈቀደውም እንጂ እቺ ሴት ህይወቷ አልፎ ቢሆን ልጇ ባላጠፋው ጥፋት ተያይዞ ህይወቱ ያልፍ ነበርና ለዛም ነው ተረባርበን ልናድናት የሞከርነው። ነገር ግን ቃል መጋባላችሁ እያንዳንዱን ነገር ልትነግረኝ ፈቃደኛ ነች። አሁን ሁሉንም ነገር ከነገረችን በኋላ ፋጡማ በወንጀል ተጠያቂ ትሆናለች። ላጠፋችው እያንዳንዱ ጥፋቶች ለፍርድ ቤት እያንዳንዱን ማስረጃዎች እናቀርባለን። ከዛ በኋላ ደግሞ ፍርድ ቤት የራሱን የሆነ ቅጣት ያስተላልፍባትና ህግ የሚፈርድባትን ፍርድ ተቀጣ የምትወጣ ይሆናል ማለት ነው። የትኛውም ሰው ባለበት ችግር ባለበት ሁኔታ ከህግ ከፍትህ ሊያመልጥ አይችልም። የቻናላችን ዋና ዓላማም ይሄ ነው። የትኛውም ሰው ከህግ በላይ መሆን እንደማይችል ለማሳየት፣ የተበደሉ ሰዎች እንባቸው እንደሚታበስ ለማሳየት ነውና በዚህ አጋጣሚ በወንጀል መጠየቋ እንደማይቀር አስረግጬ ልነግራችሁ ነው ፈልገው። ስለዚህ ፋጡማ እንግዲህ በተባበርሽ ልክ እንደምተባበርሽ ቃል ገብቼልሻለሁ። አሁን ልትነግሪኝ የፈለግሽውን ነገር እንድትነግሪኝ ፈልጋለሁ። ስለ ባለቤትሽ እያንዳንዱን ነገር ትተባበርኛለሽ ማለት ነው ፋጡማ፣ ተግባባን? ስለዚህ ባለቤትሽ ያውቀዋል ብለሽ የምታስቢውን እያንዳንዱን ነገር ወይም ደግሞ ባለቤትሽ ላይ ስላየሽው ለየት ያለ ነገሮች እንድትነግሪኝ ነው ፈልገው። እሱን አስረጅኝ። እሺ ማለት ያው ሃይደር ማለት ባለቤቴ እንደሆነ ታውቃለህ፣ ነግሬያለሁ። ግን እሱ በዚህ አይነት በዚህ መንገድና በዚህ ልክ ነገሮችን ሊያቀነባብር እዚህ ደረጃ ላይ ለመድረስ አቅም አለው ብዬ አላስብም። ምክንያቱም በጣም ረዥም መንገድ ነው የሄድንበት። መንገድ ቀላል አይደለም። በእኔ ሌላ ሳይድ አለ፣ በሌላ ሳይድ በጣም ብዙ መንገዶች ናቸው የተጠቀምንባቸው እና እሱ ብቻውን ምንም ነገር ሊያደርግ አይችልም ብዬ አስባለሁ። ግን ከሱ የበላይ በጣም በብዙ በገንዘብም በምንም የሚረዳው ሰው አለ ብዬ አስባለሁ። ምክንያቱም ስልክ ሲያወራ ሰምቼው አውቃለሁ። ሲያወራ ስልክ አዎ የሆነ ለረለ ተቀባይ ነገር ትእዛዝ ሲያዘው ምናምን ነገር ግን ወጥቶ ነው የሚያወራው። እንደዚህ በቃ እሺ አድርጌያለሁ ልኬያለሁ ምናምን ነገር እያለ ይወጣል። እና እሱ ብቻ አይደለም ሌላም አሉት እሱን የሚያዙት የእሱ አለቃ የሆነ ሰውም አለ እና ብዙ ናቸው ብዬ ነው የማስበው። እሱ ብቻ አይደለም ይመስለኛል። ተሙ ራሱ እኔ በህይወት ያለ ይመስለኛል፣ የሞታ አይመስለኝም። ምን መሰለሽ ፋጡማ፣ ተደጋጋሚ ጊዜ ከዚህ በፊትም እኔ ጋር ማገኛቸው ወንጀለኞች የተሙን አሟሟት ሲነግሩኝ ደስተኛ አልሆንም እና ደግመሽ ተሙ ሞቷል የሚለው ነገር እንድትጠቀሚ አልፈልግም። እኔም ማምነው እውነትም በግልጽ ደግሞ ያለው ነገር ተሙ አልሞተም። ምክንያቱም ቢሞት በዚህ ልክ ሰዎች ርቀው ሊሄዱ አይችሉም። በዚህ ልክ ደግሞ ከኛም መረጃው እየራቀን አይሄድም እና ተሙ አልሞተም። አዎ እኔም በዛ ነው የማምነው። ምክንያቱም የሞት አይመስለኝም። ቢሞት ይህን ያክል ጊዜ እኔ እንጃ አስከሬኑ አምጥተው ወይ ያንገራግሩበታል ወይ የሆነ ነገር ይሰሩበታል። ጭራሽ ሌላ ጥፋት ነው የሚቀጥሉበት እንጂ ተሙ ሞቶ ማንም ሰው ዝም አይልም። ግን ይመስለኛል የሆነ ቦታ ደብቀውታል ወይ ደግሞ የሆነ ነገር ፈልገዋል በተሙ ፋንታ የሆነ ነገር ማለት እሱ እንደ እንትን ብለው የሆነ የሚጠቀሙት ነገር አለ። ያንን ጥቅም ለማግኘት ነው እንጂ ተሙ አልሞተም ብዬ ነው የማስበው። የሞት አይመስለኝም። ስለዚህ ባለቤትሽ የሆነ የሚያውቀው ነገር እንዳለ እየነገርሽን ያለው እና አሁን ባለቤትሽን የማገኝበትን መንገድ እንድታመቻችልኝ እፈልጋለሁ ፋጡማ። ምክንያቱም እያንዳንዱ ትልቅ ሚስጥር አለ ብዬ የማስበው ባለቤትሽ ጋር ነው። ባለቤትሽን ካላገኘው ትክክለኛውን ነገር ላውቅ ስለማልችል ባለቤትሽን የማገኝበት መንገድ ብቻ አመቻችልኝ። ከአንቺ ጋር ያለኝን ነገር እጨርሳለሁ። እሺ ችግር የለውም። እደውልለትና ያው የሆነ ቦታ ቀጥሮና ታወራላችሁ። አሁን እዚህ እናቴ ቤት ነው ያለሁት እና እዚህ ከሆነ የምቀጥረው ይጠራጠራል ብዬ አስባለሁ። ምክንያቱም እዚህ እንደሆን ካያውቅም እሱ ያው አንዳንዴ ለገንዘብ ምናምን የሚከፍል እሱ ነው። ነገሮችን ከተደራደርኩ እኔ ከጨረስኩ በኋላ ደውለትና ሄዶ ብር ገንዘብ የሚከፍላቸው እሱ ነው እና
ያው ተሙን ያገቱት ፖሊስ ነኝ ነው ያሉ። ብቻ አላቅም እነሱን ብር ይፈልጋሉ አግኛቸው ምናምን ብዬ እደውልለታለሁ። ታገኛለህ። በጣም ጥሩ። ስለዚህ ምንም በማይነቃ መንገድ ለባለቤትሽ እንድትደውይለትና ግልጽና ጥሩ የሆነ ቦታ ላይ እንግዲህ እንዲጠብቀን ማድረግ እንደምትችይ ተስፋ አደርጋለሁ። እንደዛ አመቻችልኝ። ከዛ በኋላ ከባለቤትሽ ከሚኖረኝ ቆይታ ደግሞ ማን ይሆናል ማለት ነው። ስለዚህ ተመልካቾቻችን ወደ ባለቤቷ እንድትደውል እናደርጋታለን። ከዛ በኋላ ባለቤቷ ያደርጋ የተደበቀ ነገር ምንድነው የሚለውን ምና ይሆናል ማለት ነው። ደውይልኝ አሁን። ሄሎ ሰላም አለይኩም አይድ። ወአለይኩም ሰላም። እንዴት ነሽ? እንዴት ነህ? አለሁልሽ። አለሁ። ጠፋክ? አለሁ። ምን ነው ደህና አይደለሽም እንዴ? ኧረ ደህና ነኝ። ምንድን ነው ምን ሆነሽ ነው? አይ ደህና ነኝ በጣም ስለፈልጌ ነው። ያ የነተሙ ጉዳይ አለ አይደለ? ምን አዲስ አለ? አዲስ ነገር አለ? እነሱ እሱን አግተውት የነበሩት ልጆች ብር ይፈልጋሉና እዛ ከትላንት በፊት ያገኘነው ልጅ ቦታ ጋር ትመጣልኛለህ? ምን ስንት አሉሽ? ብዙ አይደለም 20 ሺህ ብር ነው ያሉኝ። 20 ሺህ ብር ጠየቁ? 20 ሺህ ብር። ኦኬ። እኔ አሁን በጣም አጣዳፊ ስራ ላይ ነኝ፣ ግን በቃ እሺ እመጣለሁ። የት ነው ቦታው? እዛ ከትላንት በፊት የሰጠነው ልጅ ብር አስታወስከው? እዛ እሱ ጋር ትመጣልኛለህ? በቃ እሺ፣ በቃ እንትን ልበልና ላውጣና ብር። እሺ እመጣለሁ። በቃ እሺ። እሺ ቶሎ ነው ቶሎ ነው። እሺ ቶሎ እመጣለሁ። እንደደረስኩ እደውልልሻለሁ። እሺ 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 እሺ። ምን ያህል ደቂቃ ይፈጅበት ይመስልሻል? ያው ብር እስከሚወጣ ነው። በቃ እመጣለሁ ነው ያለው። ስለዚህ ወደ ይመጣል። ብዙ አይቆይም። ያው ብር አውጥቶ ይመጣል ያስባሉ። ቶሎ ይመጣል። እኔ መልሽ ፋጡማ፣ እንደው መታመምሽን አልሰማም። ምክንያቱም ባለትዳር እንደሆናችሁ ነው እንግዲህ ያለኝን መረጃ አንቺም ደጋግመሽ ስትነግሪኝ የነበረውና መታመምሽ ምንም ግድ አይሰጠውም ወይ አልሰማም። ሆስፒታል እንዳደርሽ ነው የማውቀው። በመሀል የተደወለ ስልክም የለም። ስልክሽ እኛ ጋር ነበርና ያ ቃል እንደታመምኩ ግን ጉዳዩ አይደለም ማለት አሁን ላይ ገንዘብና ወንጀል ነው እያሳደደ ያለው። ምክንያቱም እሱ ብሩን ነው እያሰበ ያለው፣ ወንጀሉንም እያሰበ አይደለም። በእርግጥ ግን ይህን ስራ ከጀመረ በኋላ ስለኔ ምንም ግድ ሰጥቶት አያውቅም። ጉዳዩም አይደለም እና ምንም እንትን እያለኝ አይደለም። ያው በእርግጥ አንዳንዴ ነገሮችን ሳታስተካከል እንደዚህ አይነት ሁኔታ ውስጥ ስገባ የሚያጋጥም ነገር ነው። ያው ቤተሰብም ስላልፈቀደ ሁለታችንም ማለት እኔ በጣም ነበር የምወደው፣ የልጅነት ፍቅረኛዬም ስለነበረ ኒካም ሳናስር ነው ድንገት እርግዝና የመጣውና ከዛ በኋላ ነው አብሬ ጠቅልዬ ቤት ውስጥ የገባሁት። ምክንያቱም እሱም ፍቃደኛ አልነበረም ኒካ ማሰርና ግራ ሲገባኝ በተለይ ጽንስ ወደ ላይ ኒካ ሲፈጠር ወደ ቤቱ ገባሁ ጠቅልዬ ማለት ነው። እንደዛ ስለሆነ እኔ ቤተሰቦች ጋር መምጣት አይችሉም፣ እነሱም ፍቃደኛ ስላልሆኑ ለዛ ነው እዚህ አይመጣም ያልኩ። ሌላ ነገር እንዳይመስል ብዬ ነው እየነገርኩ ያለሁት። በጣም ጥሩ። ስለዚህ የቀጠርሽው ቦታ ጥሩና ለእኛ የሚመች ነው ብዬ አስባለሁ። ምክንያቱም ምን አይነት ቦታ ላይ እንድትቀጥሪልን እንደምፈልግ ነግሬሻለሁና ዝም ያለ ጭር ያለ ቦታ ይመስለኛል። ካነጋገራችሁም እዛ ስትባባሉ የተግባባችሁ ይመስለኛል። ስለዚህ እሱን የምናገኝበትን መንገድ በደንብ አመቻችተሽልኛል ብዬ አስባለሁ። ፋጡማ አመኘሻለሁ። ያመንኩትም ደግሞ በቻልነው አቅመኛ ለአንቺ ውለታ ውለናል። ያንን ውለታሽን ደግሞ ታበላሻለሽ ብዬ አላስብም። ህግ የሚቀጣበት መንገድ ይኖራል። እኛን ካልተባበርሽን ደግሞ የምትቀጂው ቅጣት እጥፍ እንደሚሆን ካሁኑ ልነግርሽ እወዳለሁ። አይደርን ሄደን እዛ ቦታ ላይ ማናገኘው ከሆነ ከዛ በተጨማሪ እንግዳ የሆነ ባህሪ የሚያሳየን ከሆነ ወይም ደግሞ ኃይል ሊጠቀም የሚሞክር ከሆነ አይደር ላይም አንቺም ላይ የሚደርሰው ነገር የከፋ ነው የሚሆነው። ተግባባን? ምንም አታስብ። ምክንያቱም ሀይደር አሁን ላይ ከኔ ይልቅ እንዳልከው እነዛን ነገሮች ነው እያሳደደ ያለውና አሁን እየተሯሯጠ ነው የሚመጣው ገንዘቡን ይዞ። ምክንያቱም እያሯሯጠ ያለው ስራ ስለሆነ እስከሚያልቅለት በጣም ቸኩሏል። በጣም እየተሯሯጠ ያለበት ስራ ነው።
ስለዚህ የትም ብቀጥረው ገንዘብ ለልጆች ማግኘትና ለነሱ መክፈል ስለሆነ አላማው ይመጣል። ምንም እንዳታስብ። በጣም ጥሩ። ስለዚህ ተመልካቾቻችን ፋጡማ አይደርን ቀጥራልናለች። እያንዳንዱን ስራ እንደሚያሰራት የነገረችን ባለቤቷን ነው። ባለቤቷ ደግሞ ከሱ የተሻለ ሰዎች እንደሚያዙት ከሱ በላይ ሰዎች እንዳሉ በደንብ ግልጽ አድርጋ ፋጡማ ነግራናለች ማለት ነው። በዚህም እኛ የተረዳ ነው ምንድነው የገንዘብ አቅም እንደሌላቸው እኛም እያየን ነው። ያ ማለት ደግሞ አይደርን እንደ ልቡ ሊያንቀሳቅስ የሚችል 1 2 አናውቅም ምን ያህል ግለሰብ እንዳለ። ምክንያቱም ተሙ የ1 የ2 የ3 ግለሰብ ብቻ ራስ ምታት አይደለም፣ የብዙ ወንጀለኞች የብዙ አግባብ ባልሆነ መንገድ ሀብታቸውን ያከበቱ ባለሀብቶች ራስ ምታት የሆነ ሰው ነው። ስለዚህ ተሙን ለመጣል ብዙ ሰዎች እንደሚተባበሩ እርግጠኛ ነን። እኛ ካልተባበርን እኛ ጎን ለጎን ካልሆንን ተሙን ማዳን ስለማንችል በቻልነው አቅም እንተባበራለን። እናንተም ደግሞ ኮሜንት ላይ ሀሳብ በመስጠት ከዛ በተጨማሪ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን በድጋፋችሁ በሀሳባችሁ እንድታሳዩን ከዛ በተጨማሪ ከምንም በላይ ግን በጸሎታችሁ እንድታስቡን በአክብሮት እጠይቃለሁ። ቀጥታ ወደ አይደር እንሄዳለን። አይደርን ይዘን ደግሞ ምን አይነት ግለሰብ እንደሆነ ከማጋ እንደሚገናኝ በደንብ የምናጣራ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን ፋጡማ ወደ ላከችን ቦታ ወይም ደግሞ አይደር ይመጣበታል ወዳለችን ቦታ እየሄድን ያለ ነው ማለት ነው። በጣም ጉራንጉር ነው ተመልካቾቻችን፣ በጣም ግራ የሚያጋባ ቦታ ነው። መጀመሪያ ቦታውን ለመቃኘት ሞክረን ነበር፣ ሌላ ማምለጫ ቦታው እንደሌለው በደንብ አረጋግጠናል። ስለዚህ ወዴት መፈናፈኛ የለም፣ በእያንዳንዱ አቅጣጫ ላይ የራሳችንን ሰዎች አስቀምጠናል። ስለዚህ ቀጥታ ሄደን የተባልነውን ግለሰብ መስለን እሱን ለማናገር እንሞክራለን ማለት ነው። ከዛ ምን ይለናል፣ ከዛ በኋላ ከያዝነው በኋላ ደግሞ የሚኖርን ቆይታ አብረን ይዤላችሁ መጣ ይሆናል ማለት ነው። ተመልካቾች አሁን ቀጥታ ወደ እሱ ሄዳለሁ ማለት ነው። አይደር ትልቅ ሚስጥር እንደሚያውቅ በጣም እርግጠኛ ነኝ። አብራችን ቆዩ ተመልካቾች፣ ይመለሳለሁ። እንግዲህ ተመልካቾቻችን የቀጠረን ቦታ ላይ ነው ያለ ነው። ወደዚህ እየመጣ ነው። ካሜራማኔ ተደብቆ እያየን ነው ማለት ነው። ምንድን ነው የሚለን ይመስለኛል እኛን አይጠብቅም። ምክንያቱም ትንሽ ግራ ሊያጋባ ይችላል። ነገር ራሱ በጣም ግራ የሚያጋባ ቦታ ነው ማለት የሆነ ውስብስብ ያለ ነው። እንግዲህ በቻልነው አቅም ፋጡማ ያለችውን ግለሰብ ለመሆን ነው የምንሞክረው። ችግር የለም። እሱም እንዳያውቅብን የተወሰነ እንጥራለን። ካወቀ ግን ወዲያው ለመያዝ ነው የምንሞክረው። ምክንያቱም እኛ ጋር ነው ደውይ አይደር ሰላም ነው። እንዴት ነው? ፋጡማ የላከችን እናንተን? ፋጡማ ነች የላከችን? አዎ ፋጡማ ነች። ክፍያ ጠይቀን ነበርና ክፍያውን ባለቤቴ ነው የፈጸመውና ብር እሱ አውጥቶ ይዞ ይመጣል ምናምን ብላን ነበረ። ኦኬ ግን አላወቅኳችሁም። የባለፈው ልጆች አይደላችሁም እናንተ። ባለፈው ሌሎች ልጆች ነበሩ። አይ እነሱ እንትን ስላላሉ ስላልተመቻቸው እኛ እንትን ብለን ነው ሌላ ስራ ነበራቸውና ያው አንድ ላይ ስለሆነ የምንሰራው ለእንደዚህ አይነት ነገሮች የተዘጋጀ ልጆች ነን። አይ አላቃችሁማ እናንተ ማለት አሁን የባለፎቹ ልጆች ሌሎች ናቸው። አይ እነሱ እዛ እንትን እያሉ ስለሆነ እዛው የተሙን ጉዳይ ይዘውታል። እነሱ ተሙን እየተጠበቁ ቢሆንም አሁን ገንዘብ ነው አገብቷል። እኔ አሁን ይዛ አላካሹን አይደል? ምን መሰለህ ጌትዬ ይኸውልህ ምን አይነት ጥርጣሬ ነው። እኛ አንድ ላይ ነው የምንሰራው። ሚስት ደውላ አይጠራች አይደል እንዴ? ማናት ሚስት? ፋጡማ ነች። ፋጡማ የምትባል ሴት እንዴ ልካን እኮ ና ወዴትም አትሄድም። ና የልቴን ነው መጀመሪያ ገደል እንመጣለን። እንዳትመጡ ተይዛለውን ህግ ይታወቃለህ አንተ። ለምን አትለቀኝም? ተረጋግተን እናውራ እኮ ነው ያልኩት። ምን ያስወጣል? አላቃችሁማ ለምን አውራው? እሺ አይደር ወዴት ነበር? እባክህ አሯሯጠ። እኔ እኮ አላቃችሁም እኮ አሁንም እኮ አላቃችሁም። እኔ ሰማኛለህ? ምን ልታረጉኝ እንደሆነ በምን አውቃለሁ? አሯሯጥ ወዴት ነበረ? ማታቀም ሆነ ምን አስፈርቶ ሮጥክ? ምን አስፈርቶ ሮጥክ? ከማላቆሱ ጋር ለምን ቆሜ ያወራለሁ? ሲጀመር ታዲያ ሩጫ ነው መፍትሄው? ገንዘብ እኮ ነው የጠየቃችሁኝ አይደል እንዴ? መፍትሄው ሩጫ ነው ወይ? ምን እንደምታረጉኝ እንዴት በምን አውቃለሁ? እኔ የሆነ ነገር ልታረጉኝ ቢሆንስ ገንዘብ ይዣለሁ። አንተ እኮ ወንጀለኛ ነህ።
እኛ ምንም ብናደርግ የሚጠይቀን አካል ምን አድርጌ ነው? የምን ወንጀል ነው የምታወራው? ሰማለህ? አሁን ካንተ ጋር ልከራከረው። ይኸውልህ ለምን አትለቁኝም? እናልሄድበትም ባለቤትህን በእኛ ቁጥጥር ውስጥ አውለናታል። ምን ማለት ነው? ከባለቤትህ ጋር ተባብረህ ወንጀል እንደምትፈጽም ደግሞ ደርሰንበታል። እናንተ ማን ሆናችሁ ነው ባለቤቴን በቁጥጥር ስር የምታውሏት? መጀመሪያ ባለቤት ያለፉትን 2 ቀናቶች የት እንደነበረች ታውቃለህ? ቤተሰቦቿ ጋር ነበረች። አዎ። እርግጠኛ ነህ? አዎ ደውዬላታለሁ፣ ነግራኛለች እሷ። በጣም ጥሩ። እኛ ከባለቤት ጋር የነበረን ቆይታ ባጭሩ ላስረዳ። ባለቤትን ያዝናት። ከዛ በኋላ ከባለቤት ጋር የሚተባበሩ ብዙ ሰዎች እንደነበሩ፣ እነዛ ሰዎች ደግሞ ቀጥታ ትዕዛዝ የሚቀበሉት ካንተ እንደሆነ፣ ባለቤት ተመስገን የሚባለውን ጋዜጠኛ አንተና ካንተ በላይ ያሉ ሰዎች ደብቃችሁ ቀጥተኛ ትዕዛዝ እንደምትሰጡ ብዙ መረጃዎችን ሰጥታናለች። መረጃዎቹን እያንዳንዱን ብዘረዝርልህ ያለኝ ሰዓት ስለማይበቃኝ፣ ከዛ በተጨማሪ ደግሞ አንተ ላይ ጊዜን ማባከን ስለማልፈልግ መስማት የምፈልገውንና የደበከኝን እያንዳንዱን ነገር ምትነግረኝ ይሆናል። ተግባባን? ምንድን እኔ እኮ አሁን ይኸውልህ እኔ አሁን ምን የምታወራው ነገርም ምን እንደሆነ አልገባኝም። ስለምታወራው ነገርም ምንም የማውቀው ነገር የለም። ሲቀጥል ባለቤቴ ደግሞ እንዲህ አይነት ነገር እንደማነግርህም አውቃለሁ። ምክንያቱም የለም እንደዚህ የተፈጠረ ነገር ሲጀመር ስለሌለ እንደዚህ ብላ እንደማናግራችሁም አውቃለሁ። እናንተ ጋር ከሆነች ማለት ነው። እናንተ ጋር ከሆነች ጭራሽ የማይገናኝ ነገር ነው ማለት። እንደዚህ አሁን በኃይል ስላስፈራራችሁ ምናምን የሌለ ነገር ያልተፈጠረ ነገር እንዳወራ ጠብቃችሁ ከሆነ በጣም ተሳስታችኋል። እኔ በህይወቴ ላይ ያልተፈጠረ ነገር ሰውን እኮ ዝም ብለህ ወንጀለኛ ማለት እኮ በራሱ ወንጀል ነው። እኔ ወንጀለኛ ሰው አይደለሁ። ሰማለህ አይደል? ባለቤትና አንተ ምንም ያልተረጋጋ ህይወት እንደሌላችሁ፣ ከዛ በተጨማሪ ደግሞ የገንዘብ አቅማችሁ በጣም ደካማ እንደሆነ ባለቤት ነግራኛለች። ይሄንን ችግራችሁን የሚቀርፍ አንድ ስራ እንዳገኘ፣ ያ ስራ ደግሞ ትልቅ ወንጀል እንደሆነም ነግራኛለች። ይህ ማለት ባለቤትና አንተ የምታውቁትን ሚስጥር እኔም እንዳወቅኩት ማሳያ ነው አይደለ? ምንድን ነው? ምን አይነት? እኔ ቧንቧ ሰራተኛ ነኝ። ቧንቧ ነው የምሰራው። አይደር ምናልባት መደበኛ ስራ እሱ ሊሆን ይችላል። አሁን ግን መደበኛ ስራዬ ነው። በቃ ቀጥተኛ ወንጀል ውስጥ እየተሳተፍኩ ነው። አይ በቃ ይኸውልህ አሁን ኢኮኖሚ ችግር አለብን። አዎ አለብን። ገንዘብ ለማግኘት ደግሞ እኔ ቧንቧ ነው የምሰራው። በቃ ሌላ እኮ አሁን እኮ ዝም ብለህ የሆነ ታሪክ እየፈጠራችሁ ልታሳምኑኝ አትሞክሩ። ሌላ ሰው ጋር የሰራችሁት ወንጀል ካለ እኔ ጋር ለመለጠፍ ፈልጋችሁ ከሆነ ተሳስታችኋል። እሺ አንድ ተራ የቧንቧ ሰራተኛ እንግዲህ ተመልካቾቻችን፣ ተራ ስል የቧንቧ ስራ ንቄ ሳይሆን አይደር የተባለው ግለሰብ ለእኛ ሊከፍለን ይዞ የመጣው ገንዘብና ስራ አለው የሚለው ስራ ተመጣጣኝ ስላልሆነ ነው እንጂ የትኛውም ስራ ክቡር ነው። እቆጥባለሁ እንዴ? እኔ እኮ እቆጥባለሁ። ትቆጥባለህ? ለማታውቃቸው ሰዎች ወንጀል ፈጽመዋል ለተባሉ ሰዎች 20 ሺህ ብር ልትከፍል ይዘህ መምጣት ትክክለኛ አካሄድ ነው? እቆጥባለሁ፣ ገንዘብ በቃ አስቀምጣለሁኝ። ምንም ችግር የለውም። ይኸውልህ አይደር፣ እኔ እናንተ የተግባባን አልመሰለኝም። አሁን በቻልኩት አቅም ረጋ ብዬ ላወራ ነው የምፈልገው። ምክንያቱም አንተ ላይ ማባከን ነው። አታስፈራራኝ። ይኸውልህ እኔ አሁን ስለደበደባችሁኝ ምናምን ሌላ ያልተፈጠረ ነገር ያወዳል ብላችሁ ከሆነ ተሳስተሃል። ስላስፈራራኝ የምናገረው ምንም ሌላ የምፈጥረው ታሪክ እናንተ የፈጠራችሁትን ታሪክ እንዳምንልህ አጥብ። ይኸውልህ አንተን በመደብደብ የምናባክነው ጊዜ የለም። በጣም ከአንተ በላይ ላሉ ሰዎች ማስቀምጠው ኢነርጂ አለኝ። አንተ ላይ ማባክነው ምንም አይነት አቅም፣ ምንም አይነት ኢነርጂ የለም። አሁን ላይ በቻልከው አቅም ትክክለኛውን የምጠይቅህን ነገር እኮ ምንድን ነው የምትለኝ? እኔ ተራ የቧንቧ ሰራተኛ ነኝ። ስራዬን ሰርቼ ነው የምኖረው። ደሃ ሰው ነኝ። በቃ ለምንድን ነው የምታስጨንቁኝ? በማያገባኝ ነገር ውስጥ አስገብታችሁ። ጋዜጠኛ ተመስገንን የት ነው የደበቃችሁት? ማን ነው ተመስገን? አይደር ይሄኝ ነኝ። አይደር አይኔን እያየ መልስልኝ። አይኔን እያየ መልስልኝ። አይኔን እያየ መልስልኝ። ጋዜጠኛ ተመስገንን የት ነው የደበቃችሁት? ማን ነው ጋዜጠኛ? አይደር ምንድን ነው የምትለኝ? ማን ነው ጋዜጠኛ ተመስገንን የት ነው? አይኔን እያየ መልስ። ምንም የማውቀው ነገር የለም። አይኔን እያየ መልስልኝ። ምንድን ነው ጋዜጠኛ ተመስገንን የት ነው የደበቃችሁት? አይደለም ይኸውልህ ወንድም ተረጋጋ መጀመሪያ። እንዴ ለምን ትክክለኛ ነገር መልስልኝ። የት ነው የደበቃችሁት? ተረጋግተን ማነጋገር አንችልም? ካንተ ጋር ምንም አይነት የምረጋጋው ማባክነው ጊዜ የለም እኮ። እኔ ስለምትለው ጋር ምን ጋዜጠኛ ስለምትለው ሰው አላውቅም። የተደበቀው ማን ነው? ተመስገን ነው የተመስገን ይባል ሰው አላውቅም። ምንድን ነው እኔ የምሰራው የመንግስት መስሪያ ቤት ነው። ቧንቧ ሰራተኛ ነኝ። በቃ አለቀ። ምንድን ነው የምትለኝ? እንዴ ማላውቀውን ነገር ለምን እንትን ታስጨንቁኛላችሁ? ሰማኛለህ? ወንድ ልጅ አይደላችሁም እንዴ? ደግሜ እንደዚህ አይነት ጥያቄዎች አልጠይቅህም።
ጋዜጠኛ ተመስገን ማለት ወንድሜ ነው። ከዛ በተጨማሪ ደግሞ የሥራ ባልደረባዬ ነው። ይህ ማለት ደግሞ ይህን ግለሰብ ካጣው ለየትኛውም አይነት ህግ ራሴን እምሰስት ሰው አልሆንም። ተግባባን? አንተን ለማጥፋት ሁለት ጊዜ አላስብም። እኔ አታስፈራረኝ ወንድሜ። እኔ አሁን የምትለው ሰው ወንድምህ ሆኖ መጥፎ ሁኔታ ውስጥ ካለም በጣም አዝናለሁ። እንግዲህ ፈጣሪ ይቅረበው። እኔ ግን አሁን ስለምትለው ነገር ምን የማውቀው ነገር የለም። ባለቤትህ ነፍሰ ጡር ነች። የደረሰች ነፍሰ ጡር አይደለም። ነገ የልጅ አባት የምትሆን ሰው ነህ። ስለዚህ ልጅ ከተወለደ በኋላ በሰላም ልጅን ማግኘት፣ ልጅን ማየት፣ ትክክለኛ አባት መሆን የምትፈልግ ከሆነ የምፈልገውን ነገር ንገረኝ። በልጅ ታስፈራረኝ። ለምን በልጅ ታስፈራረኛለህ? ስለዚህ ትክክለኛውን ነገር ንገረኝ። አይደር ተመስገን የት ነው ያለው? እኔ ምንም እኮ በማላውቀው ነገር እኮ ነው እያስጨነቀኝ ያለው። ማን ነው ተመስገን የሚባል ሰው? እኔ ስለምን ተመስገን ነው የምታወራው? የማላውቀውን ነገር ለምን ታስጨንቀኛለህ? የአይደር ባለቤት ነፍሰ ጡር ነሽ ብለን ብዙ ጊዜያችንን ስታባክን በጣም ብዙ ነገር ስትዋሸን ታግሰናት ነበረ። ከዛ በተጨማሪ ደግሞ ታማም በተኛችበት ሰዓት ተባብረናት ነበረ። ነፍሰ ጡር ስለሆነች ምንም የማያውቅን ሕፃን ልጅ በሆዷ ስለተሸከመች ምናልባት እሷን በተባበርንባቸው አጋጣሚዎች ላይ ተሙ እየሞተ ከእጃችን በጣም እየራቀ ሊሆን ይችላል። ተመሳሳይ ስህተት ግን አይደር ላይ አንፈጽምም። እኔም አሁን እናንተ ፊት እሱን ማስፈራራበት እሱ እንዳወጣጣ ማደርግበት ምንም አይነት አቅም ላይ አይደለሁም። ከሱ በላይ ላሉ ሰዎች ትክክለኛውን አቅም ያዘጋጃለሁ። ካሜራውን ዝቅ እናደርጋለን። ምንድነው ካሜራው? ከዛ በኋላ እያንዳንዱ ነገር የምትነግረኝ ይሆናል። ካሜራማን ካሜራውን ዝቅ አድርገው። ጋርዶች እባካችሁን አንዴ ቁጭ በል፣ አትወራጭ አንተ። ያዙት፣ ቁጭ በል፣ ቁጭ ካላለ ቁጭ አድርገው። ተሰማለህ እኮ? እሺ እናገራለሁ። እሺ ካነሰ ይጨመርላል። እሺ ኧረ በእናትህ፣ ኧረ ወንድ ልጅ አይደለም እንዴ? ኧረ ስለ ወንድ ልጅ አምላክ በእናታችሁ፣ ኧረ በእናታችሁ፣ ኧረ እኔ የልጅ አባት ሙሉ ሰው፣ ኧረ በእናትህ እንዴ! እሺ በቃ አሁን የሚጠይቀን ሁሉ ነው ማለት ነው። እሺ ወንዶች አይደላችሁም እንዴ? ምንድነው እንዴ? ሰማለህ? ኧረ በእናትህ እሺ አልኩህ አይደል እንዴ? ኧረ ስለ ወንድ ልጅ አምላክ እኮ እሺ ልቀቀኝ እንዴ! ምንድነው የምትለኝ እንዴ? እንደዚህ ለማልቀስ ነው። ምንም የምናገረው ነገር የለም። ተራ ቧንቧ ሰራተኛ ነኝ እያልክ የምትዋሸው ወንድ ልጅ ላይ እንደዚህ ትጨክናላችሁ ወንዶች ሆናችሁ እንዴ? ሰማለህ አይደር? አሁን እኛ ካንተ ጋር የምናጠፋው ምንም አይነት ጊዜ አይኖርም። የምፈልገውን ነገር እያንዳንዱን የምትነግረኝ ይሆናል። ያም አይሆን ከሆነ ደግሞ ከዚህ በከፋ መንገድ እናስተናግድሃለን ማለት ነው። ተግባባል እኮ? እናገራለሁ አልኩህ አይደል እንዴ? ምንድነው የምትለኝ እኔን እንዴ? በጣም ጥሩ። ለማን ነው የምትሰራው? አንተ ምንም አይነት አቅም የሌለ ሰው እንደሆንክ ባለቤትም ነግራናለች፣ እኛም እያየን ነው። ስለዚህ ካንተ በላይ ያሉት ሰዎች እነማን ናቸው? ሰማኸኝ? ካንተ በላይ ያሉት ሰዎች እነማን ናቸው? እናገራለሁ። እሺ አልኩህ እኮ እንዴ። ምን ሆነ ነው የምታሰቃየኝ? እናገራለሁ አልኩህ አይደል እንዴ? ምን አድርግ ነው የምትለኝ? ኧረ በእናታችሁ አታሰቃዩኝ። እኔ የልጅ አባት ነኝ እንዴ። ምን ሆናችሁ ነው? ሰማኛለህ? ልጅህን ስርዓት ባለው መልኩ እንደ አባት ማሳደግ የምትፈልግ ከሆነ ካንተ በላይ ያለው ሰው ማን ነው ልትነግረኝ ግድ ይልሃል ማለት ነው። ተግባባን? በቃ እኔን ተወኝ፣ በእናታችሁ እኔን ተወኝ። በቃ እነግራችኋለሁ አልኩህ። በቃ ተሙ አልሞተም። ሲጀመር ተሙ አልሞተም። በቃ ይሄ ነው አይደል ማወቅ የምፈልገው። በቃ ተሙ አልሞተም። ሰማኛለህ አይደር? ብዙ ጊዜ ከሰዎች ጋር የምጋጭበት አንዱ ነገር ይሄ ነው። ተመስገን ሞቶ አልነበር የሚሉኝ የማገኛቸው ሰዎች ሁሉ ምናልባት እኔ እናንተን ሊያስማማን የሚችለው ይሄ ቃል ነው። ተመስገን አዎ አልሞተም። የት ነው ያደረጋችሁት? እኔ አላቅም። እኔ ግን አልሞተም። በቃ እኔ እመነኝ፣ ወላሂ የምሬን ነው አይደር። እኔ እናንተ ተስማምተን ሳንጨርስ አንጣላ። ተመስገን የት ነው ያለው? እኔ ያለበትን አላቅም። ወላሂ ያለበትን አላቅም። እንዴ አላቅም። ወላሂ ያልኩህ አይደል እንዴ? አላቅም ያለበትን እኔ አላቅም። በቃ ተሙ አምልጦናል፣ ከእጃችን አምልጧል ተሙ። ስለዚህ ተሙ ከእናንተ እጅ እንደወጣ ነው የምታውቀው? ማውቀው ሳይሆን አምልጦናል። በቃ ተሙ እኛ ጋር አይደለም ያለው፣ ግን እንዳልሞት አውቃለሁኝ። መጀመሪያ የወሰዳችሁት እናንተ ነበራችሁ? አዎ መጀመሪያ እኛ ነበርን የወሰድነው። እናንተ እጅ ላይ ገብቶ ነበር ተመስገን? አዎ። ከዛ ግን በቃ የሆነ ሰዓት ላይ ልጆቹን አታሏቸው እንዴት እንደሆነ አላውቅም፣ አመለጠ ብቻ። ግን እንዳልሞት አውቃለሁኝ። በጣም ጥሩ። ለእናንተ ቀጥተኛ ትእዛዝ የሚያስተላልፈው ማን ነው?
በቃ ማወቅ የምፈልገውን አልከኝ ነገርኩህ አይደል አይደር እንደዛ አይደለም ለእናንተ ቀጥተኛ ትእዛዝ የሚሰጣችሁ ማለት ነው አለመሞቱን አይደል እንደ የምትፈልገው ተሰማኛለህ ቀጥተኛ ትእዛዙን የሚሰጣችሁ እሺ አረባለህ ቀጥተኛ ትእዛዝ ይሰጣችሁ የነበረ ሰው ማን ነው እሺ ንገረኛ እሺ እነግርሃለሁ በቃ እሺ ማን ነው ንገረኝ አይደል እኔ እኮ እነግርሃለሁ ግን ይሄን ከነገርኩ የኔን ህይወት አደጋ ላይ ይወድቃል ገብቷል ይኸውልህ ለአንተ የትኛውንም አይነት ኃላፊነት ወስዳለሁ ልጅል የማሳደግ ፍላጎት እንዳለ አይነ ላይ ያለው ወንጀለኛ ነህ አግባብ ባለው መልኩ እንድትቀጣ አድርግሃለሁ አንተ ደግሞ በምላሹ ትክክለኛውን መረጃ ትሰጠኛለህ ማለት ነው ምንም እንደማታውቅ እየነገርከኝ ያለው ነገር ግን 20,000 ብር አውጥተህ ክፍያ ልትፈጽም ነበር ያ ማለት ወንጀል ለፈጸሙ ሰዎች ድጋፍ እያደረክ ነው ማለት ነው አረ እንደዛ አይደለም ነገርኩ እኮ ተሙ አመልጦናል ብዬ ይሄለ ስለዚህ በቃ ብሩን ልሰጥ የነበረው ተሙ ማምለጡን አያውቁም ከላይ ያሉ ሰዎች ለኛ ትእዛዝ የሚሰጡን ሰዎች አያውቁም ተሙ ማምለጡን ስለዚህ እኛ ተሙን አሳግተን የነበርንበት ቤት ውስጥ ይዘን የነበርንበት ቤት ውስጥ የሚጠብቅ ልጅ ነበረ አሁን በቃ ተሙ እዛ እንዳለ ነው የሚታወቀው ስለዚህ ለዛ ልጅ በቃ ሳንቲም በየጊዜው መስጠት አለብን ገባ ይጠይቀናል ልጁ ተሙ እንዳለ ብቻ እንዲሸፍንልን ማለት ነው አለ ብሎ እንዲያሳምንልን ሰዎቹ ስለዚህ ለዛ ነው በቃ እኔ ገንዘብ ልሰጥ የነበረው እነዛ ሰዎች እነማን ናቸው አይደር ይኸውልህ ተሙ ማምለጡን ካወቁ እነሱ ይገሉናል በቃ እኛን ሰማኛለህ እኔም ብቻ ሳይሆን ባለቤቴንም ይገሏታል ተሙ ማምለጡን ከሰሙ ስለዚህ እንዳይሰሙ እየሸፋፈንኩ ነው ያለሁት እኔ ደግሞ አንድ ነገር ድረስ ማለት ነው እኔ የምፈልገውን መረጃ ካልሰጠኸኝ አንተንም ባለቤትህንም እኔ ጨርሳቸዋለሁ ተግባባል ስለዚህ ካንተ በላይ ያሉ ሰዎች እነማን ናቸው እስካሁንስ የተመስገን ጉዳይ የሚያሳስባቸው ሰዎች ከሆኑ የት እንዳለ እንዴት ሊያዩ አልሞከሩ በቃ ተመስገን አምልጧል ሲመስለኝ አንድ አሮጊት አለች እሷ ነች ያስመለጠችው ተሙን ያስመለጠችው አንድ አሮጊት አለች እኔ አሁን ወደዛ ላይ ስል ነው እንደውም እናንተን ያገኘኋችሁ ምክንያቱም የምጠረጥረው እሷ ነች እኛ ሁላችንም የምንጠረጥራት እሷን ነው አንድ አሮጊት አለች እሷ ነች ያስመለጠችው ብለን ነው የምናስበው ከዛ ውጪ ሰዎቹ ግን ትእዛዝ ብቻ ነው የሚሰጡን እኛ እኮ አናቃቸውም እኮ ከላይ ያሉትን ሰዎች ዳያስፖራ ነው የሚባለው ሰውየው በዛ አናውን የሚለየው ስልኩን ራሱ ላሳይ ይሄው አናውን የሚል በዚህ ነው ቴክስት የሚያደርግልን አናውን በሚል ስልክ ማለት ነውና ትእዛዝ የሚሰጠን በቃ አናውን በሚል ስልክ ነው ከዛኛ እንታዘዛለን ገንዘብ በአካውንታችን ይገባልናል ስለዚህ ሰዎቹን እኛ አናቅም ዲያስፖራ የሚባለው ሰውዬ ሀገር ውስጥ ይኖር ከሀገር ውጪ ይሁን ማንንም የሚያውቀው ሰው የለም ኢቭን ሹፌሩን ካነ ራሱ የሚያውቀው አይመስለኝም ማንንም የሚያውቅ ሰው የለም እሱን ማለት ነው በአካል ግን በቃ ትእዛዝ የሚሰጠን እሱ ነው ስለዚህ እሱ ካወቀ እንደሚያጠፋን ስለ እጁ ረጅም እንደሆነ ስለምናቅ እንዳያቅ ያው ሳንቲም እየሰጠን ልጆቹን እንሸፋፍናለን በጣም ጥሩ ስለዚህ ያቺ አሮጊት ብለህ የገለጽካት ግለሰብ ማን ነች መቼም ሳታውቋት አይደለም አይደል የጠቀስክልኝ አዎ አለች አንድ አሮጊት በቃ ስንጠራጠር ደግሞ ተሙሷ ጋር ሊሆን ይችላል ብለን ስላሰብን አይደር ይኸውልህ ጥሩ እየመጣ አታበላሽ ያቺ አሮጊት ነች ያስመለጠችው ብለህ እርግጠኛ ሆነ ነግረኛል አሁን ደግሞ ስንጠራጠር ነው እያልከኝ እርግጠኛ ሆኜ አይደለም እኮ የነገርኩህ መጀመሪያ ይሄ እኮ የኛን ጥርጣሬ እኮ ነው በቃ ልታስመልጠው የምችለው እሷ ነች ብለን ስላሰብን ነው ወደዛ ነው ልሄድ የነበርኩት እኔ እንጂ እኔ እርግጠኛ ሆኜ እኮ እሷ ጋር ነው ያለው እያልኩህ አይደለም ግን በቃ ሊሆን የሚችለው እሷ ጋር ነው ብለን ስላሰብን ነው ይኸውልህ አይደር ያቺ ሴትዮ ማን ነች ሰማኛለህ አሁን ይኸውልህ ሴትዮዋን ማን ነች ምናምን ሳይሆን በቃ የተጠራጠርንበት ምክንያት በቃ እሷ ጋር ይኖራል ብለን ስለምናስብ አይደር ጥርጣሬ አይደለም የምፈልገው ትክክለኛውን ነገር ንገረኝ ትክክለኛውን ነገር ንገረኝ ያቺ ሴትዮ የት ነው ያለችው ትክክለኛው ነገር ትነግረኛለህ አትነግረኝም እነግርሃለሁ ማነች ያቺ ሴትዮ ብሎ በል ይኸውልህ በቃ እኔ አሁን የኛ ሰዎች አሉ እዛ አካባቢ የሚከታተሏት ሴትዮዋን ተጠራጥረን ስለነበረ ማለት ነው እና በቃ ተሙን የሚመስል ሰው ወደዛ ግቢ በነፃነት ሲገባ ታይቷል ብለው ፎቶ አንስተው ልከውልናል እና ፎቶውን ላሳይቀው ቶሎ በል ይሄ እነሱ የላኩልን ፎቶ ነው እስቲ ከዛ በቃ ይሄንን ፎቶ ስለላኩልን
እኔ እንደውም እናንተ በመሀል ላገኛችሁ መጣሁ እንጂ ጋርዶችን ይዤ ልሄድ ነበር ወደዛ። ተሙ ነው። ይሄን ፎቶ አጣሩልኝ። ትክክለኛ ተሙ መሆኑን ይሄን ፎቶ አጣሩልኝ። ቶሎ በሉ። ራሱ መሆኑን በደንብ አጣሩልኝ። ተሙ መሆኑን በቃ ለዚህ ነው። የት ነው ቦታው? ቦታው የት ነው ንገረኝ። ቦታውን ላሳያችሁ ይችላሉ፣ ችግር የለውም። ይኸውልህ ፎቶውን ያጣሩት ትክክለኛ ተሙ መሆኑ ከተረጋገጠ ቀጥታ ወደዛ ቦታ ተሙ ነው ዳይ። ይኸውልህ ቀጥታ እዛ ቦታ ላይ ትወስደኛለህ። ምን አይነት ኃይሎች አሉ? ዳይ ተነስ፣ መኪናውን አዘጋጁ፣ ቶሎ በሉ። መኪናውን ንገርልኝ። ናውጣ ለምን ቶሎ በል ና። እሺ